እና ማለት ነው የሰው ልጅ ነው። ከህይወት ተመክሮ ልጆቼ ወጣቶቹ አላህን ጓደኛ አርጉት፣ ጀሊሉን ራሂሙን ጓደኛ አርጉት። በጣም ትልቅ ቦታ አለ ላንተ እግዚአብሔር። በጣም ስነ ምግባር፣ ትትና፣ ሁለመና በጣም ከጨዋ ቤተሰብ ነው የተፈጠርከው። በጣም ማለት ነው። እኛ ክርስቲያኖች ካላችሁ ግን ከሱ እንማር። ትዕግስትን፣ እውቀትን፣ ትትናን ሁሉን ነገር እንማር። እግዚአብሔርን ነው ማለት። በቀደም እፎይ እንደዛ ሲያሳብደው እንኳን አንድ መልስ አልሰጠውም። ደቂቃን፣ ሰዓትን፣ ሁሉ ነገሩን እንኳን እንደዚህ ሲያባክንበት እንኳን ምንም ያልተሰማው ልጅ ነው። ከሱ እንማር፣ ከሱ እንማር። በቃ ክርስቲያኖች ከሱ እንማር፣ በቃ እንማር። እግዚአብሔር እሱን የማይጠላው አንድ ኦርቶዶክስ የለም። በጣም ነው የሚወዱት ብዙ ኦርቶዶክሶች። አንዳንድ ኦርቶዶክስ የኛ አሽቃባጮች ስላሉ ነው። እግዚአብሔር እሱን የሚጠላ አንድ የለም፣ አንድ እና እሱ በጣም ነው ማከብር፣ በጣም ነው ሞድ መድኃኒዓለምን በጣም እድሜን ደግሞ ይጨምርልን። በጣም ልጅ ነህ፣ ሕፃን ነህ። አትታገል፣ ከኢትዮጵያ ሕዝብ ጋር አትታገል። ስኳር፣ ግፊት፣ ካንሰር ነው የሚሰጥ የኢትዮጵያ ሕዝብ። እግዚአብሔር ነቴን አትታገል። የኢትዮጵያ ሕዝብ ጀዝባ ነው። አይምሮ የተደፈነ እያውቀ የተደፈነ ጭንቅላት ሕዝቡ እንዳለ ግፊት ምክንያቶች ራሴን ላጣ ነበረ። በ2023 አባቴን አጣሁኝ። ነፍስህን ከደጋጎቹ ጋር ያስቀምጣቸው። በ2024 የምወደውን ውሻዬን አጣሁኝ። ህይወት ደግሞ መንገዱን ቅይር ያደረገችበት ጊዜ ነበር። የሚገርም ጊዜ ነበር። በ2025 ሀገሬ ሊገባ የባልየውን ቤተሰቦች ልጅ የምኔን ሰብስቤ ሀገሬ ሊገባ 11 ቀን ሲቀረኝ ባልየው ሌላ እንደነበረችው ሌላ እንደወደደና ወደ ሌላ እንደሚሄድ አርድቶ ኤክስ አረገኝ። ከዛ በኋላ የተፈጠሩት ነገሮች የድንጋጤ ምንድን ነው ምናምን ግራ የሚያጋቡ ነገሮች ሀገሬ ገብቼ እናቴ ላይ ጉል አረጋት ነበር። በንጋታው ሆስፒታል ላይ ሁሉ ነገር ሸዳውን አረገ ሰውነቴ። የማይጠበቅ ነገር ነው። አንዳንዴ አራዳ ነኝ፣ ብልጥ ነኝ፣ አሪፍ ነኝ ምናምን ብዙ የሚታሰብ ነገር አለ። ግን ሰው እንዳሰበው አይደለም። ግን በዚህ መንገዶች በሙሉ በጣም የሚገርመው ነገር ራሴን እያገኘሁኝ ነው። በጣም ነው ደስ የሚለው። ራሴን ራሴ ተጠያቂነትን ለራሳችሁ ስታደርጉ የተፈጠረ ነገር ብትበድሉ፣ ብታጠፉ፣ ባታጠፉ ሁሉ ነገር ምክንያቱ ራሳችሁ እንደሆናችሁ ስታውቁት እግዚአብሔር መጽናኛውን ይሰጣቸዋል። ወይኔ ምክንያቱ ይገባቸዋል። ዛሬ ጠዋት እንዴት እንደዚህ ሆነ ምናምን ብላችሁ ታለቅሳላችሁ። ምሳሳ ላይ አሃ ምናምን ትላላችሁ። ማታ ላይ ትስቃላችሁ። እንኳን የሆነ እናመሰግናለን ምናምን ትላላችሁ። በቃ አንዳንዴ ኃላፊነቱ የራስን መስቀል ራስ ስትሸከም ሁሉ ነገር የሚደርሰው ለራስ ለአንተ ለምትማረው ለምትሆነው ነገር እንደሆነ ስታይ መጽናኛው ይሰጣቸዋል። ምክንያቱ ይነገራቸዋል። በጣም የተለየ ህይወት ይጣፍጣል። እየጣፈጠ ስትደሰቱም በጣም ነው የምትደሰቱት። የምር ስታዝኑም በጣም ነው የምታዝኑት። ህይወት በጣም ታምራለች። በእውነት ህይወት በጣም ታምራለች። እና መስቀል ዘውታሪ ነው ይላል። የዚህ ዓለም ጊዜያዊ ነገር እኮ ነው። ይመጣል ይሄዳል። ዝናውም ይመጣል። የሆነ ጊዜ አሪፍ ይታያል፣ የሆነ ጊዜ አይታይም። ጊዜያዊ ነገር ነው። እንደማወራው ባልሆንም እኔ መንፈሳዊነት የተሻለ ነው። እሱ ነው መሸሸጊያችን፣ መጨረሻችንም እሱ ስለሆነ ሰውንም ጋኔንንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም ይላል ቁርአን ላይ። ማለት አማርኛ ትንሽ አነባለሁ እኔ። የሰው ልጅ ዓላማው ሁለት ነው፣ መንፈሳዊና ዓለማዊ፣ ውስጣዊና ውጫዊ እንደሚባለው። የሁላችንም አንድ ነው፣ ፈጣሪን መገዛት ነው። አስቀድማችሁ ጽድቁና መንግስቱን ፈልጉ፣ ሌላ ሁሉ ይጨመራሉ። መጀመሪያ አስቀድሜ ጽድቁና መንግስቱን መፈለግ ነው። ከዛ ቀለም መቀባት፣ ያንቺ ጋዜጠኝነት፣ የነሱ ካሜራማንነት፣ ዳይሬክተርነት ምናምን ቀጣይ የሚመጣ እንደ ቦነስ የሚጨመርልን ነገር ነው እንጂ ዋናው የተፈጠርንበት ዓላማ ሰው ፈጣሪን ለመገዛት ስለሆነ እንደማወራው አይደለም። ወላሂ ነው የምልሽ፣ እንደማወራው አይደለም። ግን ያ ነገር ይስበኛል በሆነ መንገድ፣ በማላውቀው መንገድ። የህይወት ፕሪንሲፕል ምንድን ነው? አረ ፈጣሪ መገዛት ነው ጎበዝ። ወላሂ ከማንኛውም ነገር ብታገኙ የቅርቢቷን ዓለም ጥቅምና ጌጧን ነው። አላህም ዘንድ ያለው ምንዳ በጣም በላጭና ዘውታሪ ነው ይላል። የዚህ ዓለም ጊዜያዊ ነገር እኮ ነው። ይመጣል ይሄዳል። ዝናውም ይመጣል። የሆነ ጊዜ አሪፍ ይታያል፣ የሆነ ጊዜ አይታይም። ጊዜያዊ ነገር ነው። እንደማወራው ባልሆንም እኔ መንፈሳዊነት የተሻለ ነው። እሱ ነው መሸሸጊያችን፣ መጨረሻችንም እሱ ስለሆነ ሰውንም ጋኔንንም ሊገዙኝ እንጂ ለሌላ አልፈጠርኳቸውም ይላል ቁርአን ላይ። ማለት አማሪ ወለኔ አልሐምዱሊላህ በጣም ሰላም ነኝ። ግን 16,000 ሪያል ከፍለ ለሚስት ኢቃማ ሰራው። ሸሪካ ስራ ስትመለስ ታክሲ ላይ እንዲያትያዝ ነው። ታክሲ ገዝታ መሻወር ሰራ ነው።
ነው ሀዲቃ ስትሄድ ሾርጣ እንዳይዝብህ ነው የወምያ ስለ ስራ ልታሰራት ነው የመጥፍጥፍ ልታሰራት ነው ሰው 16,000 ከፍሎ ሚስቱን ያሰራል አንድ ስራ ለተቆማችሁ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ አሉ ረካዓት الفجر خير من الدنيا وما فيها ከሱብሂ በፊት የምትሰገደው 2 ረካዓ የሱና ሶላት አጠቃላይ ከዱንያ እና በዱንያ ውስጥ ከሚገኙ ጸጋዎች ሁሉ ትበልጣለች አሉ አስቡት የሰው ልጆች ከተፈጠሩበት ጊዜ ጀምሮ ከአባታችን አደም ከተፈጠረበት ጊዜ ጀምሮ ቂያማ እስክትቆም ድረስ ያለው ጸጋ ሁሉ ቢሰበሰብ የዱንያ ጸጋ ወርቅ ብር ገንዘብ ማንኛውም ሀብት ይችን ከሱብሂ በፊት ያለችዋን 2 ረካዓ ሱና ሶላት ሊመዝን አይችልም ስለዚህ ወንድሞቼ በጣም ትልቅ ነው አጅሯ እርሷን ያልሰገደ ሰው ወላሂ ትልቅ ኪሳራ ከስሯል አደራ ስገዷት ትልቅ ምንዳ ታገኙባታላችሁ አሰላሙ አለይኩም ወንድማቶቼ ልብ ብላችሁ ስሙኝ በትንሽ ስራ በጣም ትልቅ ምንዳ የምታገኙበትን አንድ ስራ ለተቆማችሁ ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ አሉ ረካዓት الفجر خير من الدنيا وما فيها ከሱብሂ በፊት ምን አለልሽም እናቴ ነች ቢካዝ ለኔ ተስፋዬ ነች እውቀቴ ነች ትምህርት ቤቴ ነች ውበቴ ነች ሁሉ ነገሬ ነች ምንም ሁኚ ገባሽ አሁን እኔ ለምሳሌ የሆነ ነገር ባይቅሬታ ላቀርብ እችላለሁ ምናምን እናቴን ብትሆን አይደለ ያ እኔ ላይ ነው ያ ባህሪ ያለው እሷ ላይ ያ ባህሪ ይላል ገብቶሻል ምንም ሁኚ በቃ የሰው ደስታ የሚያስደስታት ማሻአላህ አንዳንድ ጊዜ አሁን ሰላምሽን የማይረብሽ ሰው ማግኘት በጣም እድለኝነት ነው በጣም የምትግባቢ የምትዋደጂ በአንድ አይነት መንገድ ላይ ያለሽ ቤተሰብ ሆነሽ ራሱ ሰላምሽን የማይወድ በጣም ብዙ ሰው አለ በዙሪያዬ ከማያቸው አንፃር ማለት ነው የምነግርሽና በጣም ሰላማችንን የምትወድ እናት ምንም ብትሆኝ የምትቀበልሽ እናት ያንቺን ደስታ የምትፈልግ እናት ገብቶሻል ጥሩ ደረጃ እንድትደርሽላት በቃ እንድትበልጫት የምትፈልግ እናት ነች እና እቀናለሁ እኔ ሌላ ሰው እናት ብትሆን አልዋሽም በጣም ነው የምቀናው ችግር የመቋቋም ነገራቶችን ስትራግል የማድረግ አቅማችን የተለያየ ነው አንቺ ያንቺን ችግር ብትነግሪኝ ለኔ ቀላል ሊሆን ይችላል የኔን ብነግርሽ ለአንቺ ከባድ ሊሆንብሽ ይችላል ወይም ቀላል ሊሆንብሽ ይችላል ስለዚህ እነዛን ነገሮች እንድታልፍ የምታደርገኝ እሷ ነች ማሻአላህ ምንም ነገር ላደርግ ስለ አእምሮዬ ውስጥ ነች ምንም ነገር ላደርግ ስለ የሆነ ነገር አረኩ እናቴ የሆነ ነገር አረኩኝ እናቴ መጥፎ ነገር ላደርግም ስል እናቴ ለምንድን እንደዚህ ለፍታ አሳድገኝ እንደዚህ ሆናልኝ ሁሉ ነገሯን ሳክሪፋይ አድርጋልኝ የዘራችሁን ዘር አላበላሽ ፍሬ ማሳየት አለብኝ ሰው ኡዱሂያ ለማረድ የፈለገ ሰው ከጥፍሩም ከጸጉሩም ከሰውነት አካሉም ጸጉሬን ልስተካከል ቀድሞ ቀመሴን ላንሳ ጥፍሬን ልቆረጥ የብልት ጸጉር ላንሳ የለም አይፈቀድለትም ለማን ኡዱሂያ ለሚያርድ ሰው እስከ መቼ 10 ቀኑን አልፎ ኢድ መጥቶ የኢድ ሰላት ሰግዶ ተከተመለሰ በኋላ ኡዱሂያውን ካረደ በኋላ የዛኔ ነው ጥፍሩንም ጸጉሩንም መቆረጥ የሚችለው በጣም ያጅበው አላህ ሐጅ ላይ ካሉ ሰዎች ጋር እንደምንመሳሰል አደረገን ሐጅ ላይ የኢህራም ልብስ ከለበሱ በኋላ ለበይ ካሉ በኋላ የሐጅ ስነ ስርዓታቸውን እስኪጨርሱ ድረስ ምን የለባቸው ጥፍራቸውን አይቆረጡ ጸጉራቸውን አይቆረጡ ከጸጉራቸው አንድሽ ነገር አይነኩም ከሐጅ ስነ ስርዓት ጋር ሐጅ ላይ ካሉ ሰዎች ጋር አላህ እንድንመሳሰል አላህ አደረገ ሱብሃንአላህ ምን ይመስአዛኝ የሆነ ጌታ ነው ሱብሃንአላህ ደረጃችንን ከፍ አላህ ሊያደርግልን ኡዱሂያ ስትታርድ ደግሞ በጸጉሩ ልክ አጅር አለ ስለዚህ ሙስተሂድ ነን አይደል አዎ ረሱል አለይሂ ሰላቱ ወሰላም በሐዲሳቸውም እንደነገሩን የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በይን አስመልክቶ ሲናገሩ ምን አሉ ኢዛ ደኸለ العشر 10 የዙልሂጃ ቀናቶች ልክ የገቡ ጊዜ ወአራደ አሐዱኩም አንዳች የፈለገ እንደሆነ አይዱሂያ ኡዱሂያ ለማረድ የፈለገ እንደሆነ فلا يمس من شعره ولا من بشره شيئا ከሰውነቱ ጸጉሩን ምንም ነገር እንዳይነካሉ በሌላ ዘገባ من كان له ذبح يذبحه የሚያርደው እርድ ያለው ሰው
ፈኢዛ ኡሕለ ሒላሉ ዚልሒጃ የዙልሒጃ ጨረቃ ብቅ ያለ እንደሆነ ፈላ ያእኹዘና ሚን ሸዕሪሂ ከፀጉሩ እንዳይነካ ወላ ሚን አዝፋሪሂ ከጥፍሮችም እንዳይነካ ሸይአን አንዳች ነገር ሐታ ዩድሕያ ኡዱህያ እስኪያርድ 10ኛው ቀን የዒዱ ቀን መጥቶ ኢድ ሰላት ሰግዶ ተመቶ ኡዱህያ የሚታረደው ከኢድ ሰላት በኋላ ነው። ከኢድ ሰላት በፊት ካረደ እንደማንኛውም ኖርማል ሰደቃ ነው። ልክ ዘካተል ፊጥር ከኢድ ሰላት በፊት ይሰጥ ነበር አይደለ? ኡዱህያስ ከኢድ ሰላት በኋላ ነው። ኢድ ሰላት ሲኬድም ጾመኛ ተሆኖ ነው የሚወጣው። የኢደል ፊጥር ላይ ተምርም እንደ ሀገሩ ባል ገንፎን በልተ ትወጣለህ። ምንድነው የኢደል አድሃ ግን ጾመኛ ተሆኖ ነው የሚወጣው። ግልጽ ነው። ይህንን አህካም የተወሰነ ካልኩኝ በእነዚህ ቀናት ምስኪኖችን እናስብ። የተቸገሩት የቲሞች አባታችን ቢኖር እኛ ቤት የሚታረድ ነበር፣ አባታችን ቢኖር እኛ የምንለብስ ነበር ሚል ጎረቤትህ፣ የጓደኛ ልጆች፣ የአካባቢ ልጆች፣ አንተ እያለህ ወንድሜ፣ አንቺ እያለሽ እህቴ ይሄ ድምፅ ሊሰማ ይገባ። በቻላችሁት አቅም የእነዚህን የቲሞችን እንባ አብሱ። የቲምን መንከባከብ በኢስላም ትልቅ ቦታ አለው። አናቱን ማበስ ብቻ የቀልብ እርጥበት ቀልብህ እንዲረጥብለት ትፈልጋለህ አሉ ነቢ ስ ሰለም። የየቲምን አናት አብሳሉ። አናት አብሰህ ቀልብ የሚረጥብ ከሆነ ልብስ አልብሰኸው፣ ጫማ አልብሰኸው፣ እርድ አርደህለት የሚበላ አምጥተህለት የምታገኘውስ ደስታ የምታገኘውስ አጅር ምን ይመስላል? አስበው። የቲምን የሚንከባከብ እኔ እና እሱ ከሀተይን ፊል ጀነት ውስጥ እንደዚህ ነን አሉ። ሁለት ጣታቸውን ነቢ ስ ሰለም አላይተው ማለት ነው። የነቢዩ ጎረቤት መሆን ትፈልጋለህ? ከነቢዩ ጋር መሆን ትፈልጋለህ? የቲምን ተንከባከብ። የቲሞች እንዳለቅሱብን። አዎ አላህ አቅምን የለገሳች ሰዎች ለ3 ለ4 ሙናችሁ አንድ ከብት ጥላችሁ አርዳችሁ አከፋፍሉ። የሚሰጥበት ቦታ ካለ ይሄን ያዘጋጁ ወንድሞች ካሉ ለእነሱ አስረክቡና ወንድሞቻችሁ እህቶቻችሁ ተደስተው ትልቅ ደረጃ ትልቅ ደስታን እንዲያገኙ ቤታቸው አላህ ደስታ እንዲያስገባባችሁ ወላሂ ይሄን ያድርጉ። የሙስሊምን ጭንቀት መፈረጅ አላህ ያንተን ጭንቀት ነው የሚፈረጅልህ። ነገ ማታ ቅዳሜ ጨረቃ ከወጣች በተለይ ኡዱህያ የምታርዱ ልብ በሉ። ጨረቃ ከወጣች ነገ ማታ ቅዳሜ ማታ ጨረቃ ከወጣች የዙልቂዳ ቀናት 29 አልቋሉ። ዙልሂጅ ወሰለም ብለዋል፣ በጁማዓ ቀን የሆነች ሰዓት አለች፣ በዛ ሰዓት ለአላህ የምትደረግ ዱዓ 100% መቅቡል ነች ብለዋል። እንዲሁም ስለዛች ሰዓት ትንሽነት ሲያሳዩ በጣታቸው እንደዚህ ብለዋል። በጣም ትንሽ መሆኗን ለማሳወቅ ያህል ነው። ብዙ ዓሊሞች ከ10 በኋላ ያለችው ነው ይላሉ። እናንተ ግን ጁማዓን ቀኑ ሙሉ ዱዓ ማድረጋችሁ እንዳትረሱ። እንዲሁም ከየትኛውም ሀገር ሆናችሁ ኦንላይን እኔ ጋር መቅራት የምትፈልጉ በ0980042424 በቴሌግራም በኢሞ በዋትሳፕ አናግሩኝ። እንዲሁም የወንድም ዕምራንን አካውንት 1 ሚሊዮን የማስገባት ቻሌንጅ በጣም በአሪፍ ሁኔታ እየሄደ ነው። ከስር ሜንሽን ያደረኩላችሁን አካውንት ፎሎ ማድረጋችሁ እንዳትረሱ። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ጋር ምሳ ቁርስ ለመብላት ስትወጣ ቀለበት እያደረገ ያገባ ወንድ እንደሆነ እያወቁ በሱ አይን ለመሙላት የሚቅበዘበዙ ሴቶችና ወንዶች በጣም ብዙ ናቸውና አለማድረግ ሁሉ ቀለበት ከማረግ እንደው ሳላረግ ነው ሴቶች የማያዩኝ የሚሉ ወንዶች ይበዛሉ። ይሄ እውነት ነው። ይሄ እኮ በቃ በአደባባይ ሌባ ናት። ሌብነት ነው አብርሽ። ምን ያህል እንደው የፈጣሪውን እናየዋለን። ምክንያቱም ቅድም እንዳልከው ፈጣሪ ያለበት ጋር ይሄ ነገር ነግበኔ በነገራችን ላይ እንዳትሸወጂ እንደዚህ አይነት ነገር ማለት ነው። ያኛው ቀለበት አድርጎ አንቺን ሲያሽኮረምምሽ ብታቂው ኖሮ አንቺ ጊዜያዊ ነሽ። እቺ ነገር እንደዚህ እንግለጻት ለንግግር እንድትመች። እሺ ባለትዳር ያዝሽ በድብቅ እውነት የሚገለጽበት ቀን የበዓል ቀን ቤቱ ነው። ወይ አላገባሽ ወይ አልተወሽ ንክኪ ውስጥ ነው ያለሽ። የበዓል ቀን ምን ሊውጥሽ ነው? ወደ ቤቱ ነው የሚመለሰው። ሲመሽም ወደ ቤቱ ነው የሚሄደው። ገላጭ እኮ ነው ተፈጥሮ። በነገራችን ላይ መልስ የምትሰጠው በደንብ በጥፊ ብላሽ ነው። አታሽሞነምንም ተፈጥሮ። ውሸታም መሆንሽን ታውቂያለሽ እኮ። ወስዶ አብልቶ አጠጥቶ ሰርቆሽ እንደፈለገ ያደርጋል። when the reality is happen ግን ጥሎሽ ወደ ውዱ ሚስቱ ይሄዳል ከነ ችግሩ። እሱ ማያማቸው ሰዎች ሊኖር ይችላሉ። እሱ ማያማቸው ሰዎች they are abnormal በሽተኞች ናቸው። በቃ በሽተኞች አንደርላይን አርጊ በሽተኞች ናቸውና መታከም አለባቸው። ሁለተኛ ደግሞ ምንድነው ማድረግ ያለባቸው? መታከም አለባቸው። እድሜያቸውስ ዋስትናቸው ምንድነው? እስከ መቼ? ክሊር እኮ ነው። ማንም ይመልሰው እኮ ነው። ደፍረን አንናገርም እንጂ
ጀስ ደስተኛ